ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ይላል። ኢየሱስ ክርስቶስ የአብ ልጅ ነው ይላል እዚህ ቦታ ላይ። ይህን ነገር እንዴት ነው ትቀበለዋለህ? አብ ግን የት ነው የሚኖረው? ኢየሱስ ክርስቶስ አይ ስለመኖሩ አይደለም ያ ነው ከኔ ጋር የሚያናገረን እኮ እሱ ነው። አብ የለም ወልድ የለም አይደለም እኮ። አብ የት ነው የሚኖረው ነው ታውቃለህ? ስለ እሱ አይደለም ጥያቄ፣ እሱ አይደለም ጥያቄ። ኢየሱስ ክርስቶስ የአብ ልጅ ነው ወይ? አዎ ብዬ መለስኩልህ እኮ። ትቀበለዋለህ አልከኝ። አዎ ብያለሁ። ኢየሱስ ክርስቶስ አብ ነው። ኢየሱስ ክርስቶስ አብ ነው። አብ ግን የት ነው የሚኖረው ብዬ ጠየቅኩ። የት ነው ስትለኝ ስለምንድን ነው የምትጠይቀኝ? አሁን ከአብና ከወልድ አንጻር አብ የት ነው የሚኖረው ብለህ ነው አንተ የምታውቀው ነገር። እኔ በሁሉ ቦታ ነው የሚኖረው ብዬ ነው የማምነው። እሺ በወልድስ እንደሚኖር አትቀበልም? ይኖራል፣ በመለኮታዊ ባህሪ ይኖራል። የት ቦታ ላይ ነው እንደሱ የሚለው? በመለኮታዊ ባህሪ ይኖራል የሚለው የት ቦታ ላይ ነው? እኔና አብ አንድ ነን ብሏል። ነን የሚለው ሁለትነትን ያሳያል። እንደሱ አይደል? በመለኮታዊ ባህሪ ነው የሚኖረው የሚለው የት ቦታ ላይ ነው? እሱን ላሳይ እኮ ነው። እሱን ላሳይ ነው። በእኔ የሚኖረው አብ ነው ያለው እንጂ መለኮታዊ ባህሪ በእኔ ይኖራል። የመለኮት ባህሪ ወልድም ደግሞ በአብ ይኖራል አይደል? ማን በአብ ይኖራል? ወልድም በአብ ይኖራል አይደል? እሱ ላሳየኝ። ወልድ በአብ ይኖራል አይደል? እስኪ ያሳየኝ እሱ። እኔ በአብ እንዳለው አብን በእኔ እንዳለ አታምንምን አይደል የሚለው? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን የሚለው ላይ እኔ በአብ እንደምኖር አብን በእኔ እንደሚኖር አይደለም የሚለው። እና ምን ማለት ነው? እኔ በአብ እንዳለው አብን በእኔ እንዳለ ማለት አብን በእኔ እንዳለ ካለ በኋላ በእኔ የሚኖረው አብ ብሎ ደግሞ ይናገራል። እኔን ያየ አብን አይቷል አለ። እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አሁን ስለ መኖር ነው እየተናገረ። እኔ በአብ እንዳለው አብን በእኔ እንዳለ አብን በእኔ እንዳለ አታምንም ይለዋል። እኔ የምነግራችሁን ቃል ከራሴ አልተናገርኩም፣ ነገር ግን በእኔ የሚኖር አብ እርሱ ስራውን ይሰራል አለ። እሺ ደስ ሰላም፣ እንዴት ነህ? ሰላም ነህ ወይ? እንዴት ነህ? እግዚአብሔር ይመስገን። ሁለተኛ ዮሐንስ ምዕራፍ አንድ ምዕራፍ ነው ያለው። ቁጥር 3 ላይ ያለውን ክፍል ነበር የምጠይቀው። የጌታችን የኢየሱስ ክርስቶስ አምላክና አባት ይላልና እሱ ቦታ ላይ ነው ጥያቄ። እሺ ላንብበው። እኔ ያውጣው። እሺ አውጣው። እሺ ያውጣው። ላውጣው። እና ጥቅሱን በለውና ወይ እኔ ልፈልግልህ። ሁለተኛ እንዲህ ይላል። እሺ አውጥቼዋለሁ። እሺ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ይላል። ኢየሱስ ክርስቶስ የአብ ልጅ ነው ይላል እዚህ ቦታ ላይ። ይህን ነገር እንዴት ነው ትቀበለዋለህ? አዎ። አብ ግን የት ነው የሚኖረው? ኢየሱስ ክርስቶስ አይ ስለመኖሩ አይደለም ያ ነው ከኔ ጋር የሚያናገረን እኮ እሱ እኮ ነው። አብ የለም ወልድ የለም አይደለም እኮ። አብ የት ነው የሚኖረው ነው ታውቃለህ? ስለ እሱ አይደለም ጥያቄ፣ እሱ አይደለም ጥያቄ። ኢየሱስ ክርስቶስ የአብ ልጅ ነው ወይ? ደሱ አዎ ብዬ መለስኩልህ እኮ። ትቀበለዋለህ አልከኝ። አዎ ብያለሁ። ኢየሱስ ክርስቶስ አብ ነው። ኢየሱስ ክርስቶስ አብ ነው። እዚሁ ደሱ አንዴ ጥያቄ አትደራርባ። አንድ ጥያቄ ጠየቅ መለስኩልህ። ስለዚህ የጠየቅኩ እሺ አብ የት ነው የሚኖረው አልኩህ። እሺ ስላመኖር አይደለም እኔ የጠየቅኩት። እኔ ስላመኖር አይደለም የጠየቅኩት። አንተማ ጠየቀኝ። አንተ ይህንን ጥቅስ ትቀበለዋለህ ወይ ብለህ ጠየቀኝ። አዎ ብዬ መለስኩልህ። ከዛ እኔ አንተን ጠየቅኩ፣ አብ ግን የት ነው የሚኖረው ብዬ ጠየቅኩ። የት ነው ስትለኝ ስለምንድን ነው የምትጠይቀኝ? ስለ አብ እና ወልድ ብለን ትቀበላለህ ወይ? እግዚአብሔር አብ ደግሞ ልጁ ወልድ ትቀበላለህ? አዎ። አሁን ከአብና ከወልድ አንጻር አብ የት ነው የሚኖረው ብለህ ነው አንተ የምታውቀው ነገር። እኔ በሁሉ ቦታ ነው የሚኖረው ብዬ ነው የማምነው። እሺ በወልድስ እንደሚኖር አትቀበልም? በምን በወልድ አይሰማም? ወልድ ሲባል አብ ሲባል ድምፁ ይጠፋብሃል እንዴ? ደሱዬ በምን
ይኖራል፣ በመለኮታዊ ባህሪ ይኖራል። የት ቦታ ላይ ነው እንደሱ የሚለው? በመለኮታዊ ባህሪ ይኖራል የሚለው የት ቦታ ላይ ነው? ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሏል። አንድ ነን የሚለው ሁለትነትን ያሳያል። እንደሱ አይደለም። እኔና አብ አንድ ነው የሚለው የት ቦታ ላይ ነው ያለው? አይደለም ጥያቄ። በመለኮታዊ ባህሪ ነው የሚኖረው የሚለው የት ቦታ ላይ ነው እኮ? እሱን ላሳይ እኮ ነው። እሱን ላሳይ ነው። እኔና አብ አንድ ነን አለ። አንድነቱ በምንድን ነው? አብና ወልድ አንድ የሚሆኑበት በምንድን ነው ሲባል እዛው ቦታ ላይ ሰዎች ና ወደ ትርጉምህ በኋላ ትሄዳለህ። መጀመሪያ ግን በመለኮታዊ ላሳይ እኮ ነው። እሱን እኮ ዮሐንስ 10 ቁጥር 30 ላይ እኮ አልኩህ። እሱን እያሳየውን ዮሐንስ 10 30 እኮ በመለኮታዊ ባህሪ ነው የሚኖረው ይላል። ቆይ ተረጋጋ። በመለኮታዊ ባህሪ አንድ እንደሆኑ ላሳይህ አይደለም ጥያቄ። በመለኮታዊ ባህሪ ነው የሚኖረው አልከኝ። አብ በወልድ የሚኖረው በመለኮታዊ ባህሪ ነው አልከኝ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ በመለኮታዊ ባህሪ ነው የሚኖረው ይላል። ዮሐንስ 10 ቁጥር 30 ላይ ምን ይላል መሰለ? እኔና አብ አንድ ነን ሲል ሰዎች ድንጋይ ያነሱና ሊወግሩት ፈለጉ ይላል። ስለምንድን ነው? ስለየትኛው መጥፎ ስራዬ ነው? ስማኛ፣ ትርጉሙን ካልነገርኩ ካልተነበበ ወይ ጥቅሱን አንብበው ወይ እናንብበው። ደሱ መጀመሪያ ከሌለ የለም በለኝና መጽሐፍ ነው። ምን ተረ ደሱ እየተደማመጥን አለ እኮ አለ እያልኩ ነው። እሺ ስለዚህ ካለ በመለኮታዊ ባህሪ ነው አብ በወልድ የሚኖረው በመለኮታዊ ባህሪ ነው የሚለውን አሳየኝ። ትርጉም አይደለም። ትርጉም ከሆነ ደግሞ አንድ የሚል ቃል የለም፣ ግን እኔ የኔ ትርጉም ነው ብለህ ዮሐንስ 14 ላይ እሺ፣ ታው ችግር የለውም። እኔ በአብ እንዳለው አብን በእኔ እንዳለ እመኑ ብሏል ጌታ ኢየሱስ። እኔ በአብ እንዳለው አብን በእኔ እንዳለ ደሱ እኔ የምናገረው ነገር ይሰማሃል አይደለም? እሺ በመለኮታዊ ባህሪ ነው የሚኖረው የሚለውን ነው የፈለኩት እኮ ዮሐንስ 14 ለማ አብ በወልድ ይኖራል የሚለውን እኔም እየጠቀስኩልህ እኮ ነው። አንተ ግን በመለኮታዊ ባህሪ ነው የሚኖረው አልክ። የት ቦታ? እሺ ተጽፏል። ወልድስ በአብ የሚኖረው በምንድን ነው? ወልድስ በአብ የሚኖረው በምንድን ነው? እዚሁ ላይ ዮሐንስ 14 በሱ ስለማላልፍህ አሁን መጀመሪያ ያንተን ካለ አለ ከሌለ የለም በለኝና ወደ ሌላ አይተላለፍም። ችግር የለም። እሺ ማንተላለፍ ከሆነ በመለኮታዊ ባህሪ ነው የሚኖረው የሚል የት ቦታ ላይ ያገኘው እኮ? ይኸውልህ ዮሐንስ 14 ላይ እኔ በአብ እንዳለው አብን በእኔ እንዳለ አታምንምን አለ። አብ በየት ነው የሚኖረው? በሰማያት ነው አይደል የሚኖረው? ለሱ ጊዜ አብ በሰማይ ነው የሚኖረው አይደል? ስላሉ ይኸውልህ አሁን የጠየቅኩት ጥያቄ በመለኮታዊ ባህሪ ነው የሚኖረው የሚለው ነገር ተጽፏል አልከኝ። የት ቦታ ላይ የተጻፈው? እሺ እኔ እኮ በደንብ ሰማኝ፣ በደንብ ሰማኝ። እኔ እየጠቀስኩልህ ያለሁት አንደኛ ዮሐንስ 14 ላይ እኔ በአብ እንዳለው እሱ ይኸውልህ፣ ዝም ብለን ጊዜ ማቃጠል የለብንም አይደለ? ከሌለ የለም የሚል ኦነስት ዲስከሽን ነው ማድረግ ያለብን እንጂ እኔም እንደሌለ እያወቅኩት አንተም እንደሌለ እያወቅከውና ማስረጃ መስጠት እድል እየሰጠው በመለኮታዊ ባህሪ ነው የሚኖረው የሚል አለ አልከኝ። የት ቦታ ስለ ዮሐንስ 10:30 ወሰድከኝ፣ አነበብ ነው የለም። ዮሐንስ 14:10 ላይ ወሰድከኝ፣ የለም። እንደዚሁ ዝም ብለን አለ እኮ እያልኩ ነው እኔ። እሺ ክፍሉን እኔ እንዴት እንደተረዳሁት ለምን አላስረዳ? ማስረዳት የሚሆነው የማስረዳት እድል የምሰጥህ የተጻፈ የለም እንደሱ። እኔ ግን ይህንን ክፍል የምረዳው እንደዚህ ነው ስትለኝ እድል ሰጣለሁ። የተጻፈ ግን አለ ያልከኝን ግን በመለኮታዊ ባህሪ ነው የሚኖረው የሚል የተጻፈ አለ ያልከኝ አንድነት እኮ ነው የምናሳየው። አንድነን ካለ አንድነታቸው በምንድን ነው? ወይስ ህልውናቸው በምንድን ነው? እሺ ደሱ በመለኮታዊ ባህሪ ነው የሚኖረው የሚለው ግን የለም አይደል? ዮሐንስ 14 ላይ እኔ በአብ እንዳለው አብን በእኔ እንዳለ ካለ በምንድን ነው የሚኖረው የሚለውን መተርጎም አለብን አይደል? በምንድን ነው የሚኖረው እሱ? ለሱ ትርጉም ከሆነ ሌላ ጉዳይ ነው። የተጻፈ ግን የለም እኮን ተርጉም እኮ ቃል በቃል እኮ እንደዚህ ልክ ይሄ ዮሐንስ 14 ላይ ቃል በቃል ነው። እኔ በአብ እንዳለው አለ አብን በእኔ እንዳለ አለ። ወልድ ለምሳሌ በአብ የሚኖረው በአብ ውስጥ የሚኖረው በመለኮታዊ ባህሪ በስተቀር ስጋ መቼም አብ ውስጥ አይኖርም አይደል? ይኸውልህ አሁን የተጻፈው ነገር ላይ የተጻፈው ነገር ትርጉም ውስጥ ስትገባ እንዴት ነው የተጻፈው? አብ በወልድ ይኖራል ብሏል።
በእኔ የሚኖረው አብ ነው ያለው እንጂ መለኮታዊ ባህሪ በእኔ ይኖራል። የመለኮት ባህሪ ወልድም ደግሞ በአብ ይኖራል አይደል? ማን በአብ ይኖራል? ወልድም በአብ ይኖራል አይደል? እሱን አሳየኝ። ወልድ በአብ ይኖራል አይደል? እስኪ አሳየኝ እሱን። እኔ በአብ እንዳለው አብም በእኔ እንዳለ አታምንም? ምን አይደል የሚለው መኖር እዛ ቦታ ላይ እኔ በአብ እንዳለው አብም በእኔ እንዳለ አታምንም? ምን የሚለው ላይ እኔ በአብ እንደምኖር አብም በእኔ እንደሚኖር አይደለም የሚለው እና ምን ማለት ነው? እኔ በአብ እንዳለው አብም በእኔ እንዳለ ማለት አብም በእኔ እንዳለ ካለ በኋላ በእኔ የሚኖረው አብ ብሎ ደግሞ ይናገራል። ስለ አብን የሚኖረው የሚለው ላይ አብን በወልድ ያኖራል፣ ወልድ ደግሞ በአብ ይኖራል አይልም። ለምንድን ነው እንደሱ ማለት? ይህ ክፍሉ በትክክል እንደዛ ነው የሚለው። ላምብልህ ዮሐንስ 14 እንደውም ከአንድ ጀምሮ ይኸውልህ የጠየቅኩህን ካላ ጀምረን ብናነበው ደስ ይለኛል። ይኸውልህ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በቃ ከዚህ በላይ አንተ ጋር ዝም ብለህ ጨዋታ ውስጥ ነው የምታስገባኝ ያለው። ያልከው ቦታ ላይ ወልድ በእኔ በአብ እንዳለ አብን በእኔ እንዳለ ካለ በኋላ እኔ የምናገረውን ቃል ከስምንት ጀምሬ ላንብበው። እሺ። ነገር ግን በእኔ የሚኖረው ኢየሱስም አለው አንተ ፊልጶስ ይህንን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን አለ። ስለ መኖር ነው እያለ ተናገር ያለው። እኔን ያየ ደሱ ዝም ብለህ ጊዜን ለምንድን ነው የምታባክነው? ማለት አሁን ባስወርድህ ደግሞ ወርጄ ነው እንጂ የምናገረው ነገር አለኝ ልትል ነው። እሱ ሳይሆን ምንድን ነበር የጠየቅኩ? ምንድን ነው አሰሪ? ይኸውልህ ይሄ ክፍል እኔ በአብ እንዳለው አብን በእኔ እንዳለ የሚለው ህልውናን ወይም መኖርን ነው የሚያሳየው። ምንድን ነው የተጠየቀው ጥያቄ? እሺ የተጠየቀው ጥያቄ ደሱ ምንድን ነው የጠየቁት? አንተ ያልከኝ እዚህ ጋር እየጠየቅኝ ያለው መለኮት ለምሳሌ ወልድ ወይም በመለኮታዊ ባህሪ ነው የሚኖሩት የሚል ጥያቄ አይደለም የጠየቅኩት። በአንድ የሚኖሩት ወልድ በአብ የሚኖረው አብ በወልድ የሚኖረው እሱማ አለኝ እኮ ነው። እሱን እኮ እኔ ያቀረብኩት። እሱማ የለኝም ማለት እኮ ቃል በቃል እሱ ስለሌለ አለፍ ነው። አሁን የጠየቅኩ ምንድን ነው መሰለህ? አብ በእኔ ይኖራል እንዳለው ወልድ ደግሞ በአብ ይኖራል የሚል አለ። አዎ እንዲህ ይላል። አንብብልህ። እሱ ነው ማነብልህ። ጥያቄው ነው። ከጥያቄው ስንነሳ ፊልጶስ ጌታ ሆይ አብን አሳየንና ይበቃናል ሲለው፣ ኢየሱስም አለው አንተ ፊልጶስ ይህንን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል አለ። እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ። አሁን ስለ መኖር ነው እየተናገረ ያለው። እኔ በአብ እንዳለሁ አብም በእኔ እንዳለ አብም በእኔ እንዳለ አታምንም ይለዋል። አታምንምን ይለዋል። እኔ የምነግራችሁን ቃል ከራሴ አልተናገርኩም፣ ነገር ግን በእኔ የሚኖር አብ እርሱ ስራውን ይሰራል አለ። ስለዚህ በእኔ መኖር በእርሱ መኖርም በእርሱ የሚለው ሁለቱም የሚያሳዩት እኔ በአብ እንዳለው ይኸው እታች ላይ ቁጥር 11 ላይ እኔ በአብ እንዳለው አብን በእኔ እንዳለ አውቃህ ይመስለኛል። አሁን ከዚህ በላይ እኔ እንዴት ምን አይነት ጌታንን ያውቄ አይደለም ይኸውልህ በደንብ እኔ እኮ ክፍሉ ነው የሚያወራው። አይ ቆይ እስኪ እንደዚህ ላድርግልህ እና አይ ቲንክ መጽሐፉን እዚህ ጋር አምጣውና ማዞር የሚችል ይመስለኛል። እስቲ ቆይኝ እንዴ እስቲ መጽሐፉን እዚህ ጋር ልክፈተውና እሺ ይታያል አይደል?
እያነበብኩ ነው አለ እዚህ ያለው እኮ እጄ ላይ ሂጄ ነው እያነበብኩ ያለሁት። የምጠይቅህን ነገር ይኸውልህ፣ እዚህ ይታያል። እዚህ ጋር በደንብ ይታየኛል። አዎ እሺ። እኔ በአብ እንዳለው አብም በእኔ እንዳለ አታምንምን? አብም በእኔ እንዳለ አታምንምን ይላል አይደለ? ከዛ እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ ብሎ ምንድን ነው የሚለው እዚህ ጋር የሚኖረው አብ አይደለም የሚለው። ልክ እንደዚህ ደግሞ በአብ የሚኖረው ወልድ ወይም ደግሞ እኔ በአብ የሚኖረው የሚለው ላይ አብን ነው የሚያመጣው። አለ የሚለው ላይ እዚህ ጋር እኔ በአብ እንዳለ አብ በእኔ እንዳለ ይላል። እኔ በአብ እንዳለው የሚል ሲመጣ ግን በእኔ የሚኖረው ወንጌላዊ ትሆን በአብ የሚኖረው ወልድ ለምን አልተባለም? ይቅርታ ስምህን እንትን እንዳለን። እሺ እዚህ ክፍል ላይ እኔ በአብ እንዳለው አብን በእኔ እንዳለ የሚለውን እንዴት ተረዳው? እኔ ተረዳሁት እኔ በአብ እንዳለው ማለት እኔ በአብ እንደምኖር የሚል ነው። አብን በእኔ እንዳለ የሚለው ደግሞ እኔም ደግሞ አደከምከኝ እኮ ደሱ። እኔ አለ ወይ መጀመሪያ ወደ መረዳት ከመሄዳችን በፊት እዚህ ጋር በእኔ የሚኖረው አብ እንደሚለው በአብ የሚኖረው ወልድ የሚል አለ መጽሐፍ ቅዱስ ላይ የሚኖረው የሚለውን ቃል ይሄ ትርጉም ይኸውልህ፣ እዚህ ክፍል እኔ በአብ እንዳለው አብን በእኔ እንዳለ የሚለው እኔ በአብ ውስጥ አለው አብን በእኔ ውስጥ አለ የሚል ትርጉም ነው የሚሰጠው እያልኩ ነው። አይ ሌላ ትርጉም ነው ይሄ የምትል ከሆነ ደግሞ ይህንን በሌላ ትርጉም የተረጎሙ ሰዎች ካሉ ልታሳይ ትችላለህ። እቀበላለሁ፣ ችግር የለው። እንዴት እንግባባ? የምጠይቅህን እኮ በአማርኛው እኮ ነው። አማርኛ ነው ያግባባናል። ምንድን ነው የጠየቅኩህ? ወደ መጨረሻ ዕድል ልስጥ። የጠየቅከኝ ምን አልከኝ? አንተ ታች ብቻ ያለችውን ወሰድክና በእኔ የሚኖረው የሚል ቃል መገኘት አለበት ነው እያልከኝ ያለው። ቃል በቃል የሚኖረው መገኘት አለበት። እኔ ደግሞ እያልኩ ያለሁት ደሱ ቆይ፣ እሱ ጋር ቁምና መገኘት አለበት አለ ወይ? ልክ ለአብ ይሄን እንደሚጠቀመው በእኔ መገኘት አለበት ወይ አለ ወይ ነው እኮ እያልከኝ ያለው አይደል? በእኔ የሚኖረው አብ እንደሚለው አሁን እሱ ላይ እኮ የተጠያየቅን ያለ ነው፣ እሱ ጋር ነው። ስለዚህ በእኔ የሚኖረው አብ ካለ ያ አሁን በእኔ የሚኖረው አብ እንዳለ በወልድ የሚኖረው እንደገና ደግሞ በአብ የሚኖረው የሚል ቃል አምጣ የሚል ነው አይደል? ያንተ ጥያቄ አምጣ አለ ወይ? ካለ አለ፣ ከሌለ የለም። ልክ ነኝ አይደል እኮ አለ ወይ አምጣ ነው እያልከኝ ያለው። እዚህ ቦታ ላይ እኔ ደግሞ እያልኩ ያለሁት ምንድን ነው? እኔ በአብ እንዳለው የሚለው አብን በእኔ እንዳለ የሚለው አለ ወይ? መጀመሪያ ትምህርትም በፈለከውም ይሄን ትርጉም ከዚህ የተለየ የሚተረጉም ካለ የሚተረጉም አለ። በፈለከው ስኮላርም ማምጣ ምንም ማምጣ ከዚህ የተለየ የሚተረጉም አለ። ስለ ትርጉም አይደለም የጠየኩት። አለ ወይ ምንድን ነው የምናወራው? እኮ ስለ ትርጉም ነው። ንባቡንም እያነበብነው እኮ ነው። መረዳታችን እኮ ነው ልዩነት ያመጣው አይደለ? እውነት መረዳት አይደለም። አሁን የምጠይቅህ መጀመሪያ አለ ወይ? ልክ በእኔ የሚኖረው አብ እንደሚል በአብ የሚኖረው ስቴትመንት የሚጠቀም አለ ወይ መጽሐፍ ቅዱስ ላይ? ይሄ እኔ በአብ እንዳለው የሚለው የሚኖረው የሚለውን እንትን ያደርጋል እያልኩ ነው እኮ። እኔ በአብ እንዳለው የሚለው ለምሳሌ ሌላ ቦታ ይህንን የሚያጠናክርልኝ ጥቅስ ለምሳሌ ብትመለከት እኔ በአብ እንዳለው አብን በእኔ እንዳለ እናንተም በእኛ አንድ እንድትሆኑ የሚል አለ አይደል? ስለዚህ የሚያሳየው እኔ በአብ የሚለው እሱ በአብ ውስጥ መኖሩ እሱን እኔም ስለምቀበል ችግር የለውም። እሱ ጋር አይደለም የሚኖረው የሚለውን እዚህ ጋር በእኔ የሚኖረው አብ የሚለውን እንደሚጠቀመው አብ በእኔ የሚኖረው የሚል አለ ወይ? እንደዛ አይነት የትም ቦታ ላይ መጽሐፍ ቅዱስ ላይ ከፍተህ ታገኛለህ ወይ? ወልድ በአብ እንደሚኖር ነው ያ አለ። በደንብ ላሳይህ። እሺ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ 17 ላይ ላንብብል። እንዲህ ይላል፣ ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ አንድ ጊዜ አሁን እኔ ምክንያቱም ምንም ማስረጃ እስካሁን የምጠይቅህን ነገር ወይ አውቀህ ነው የምታደርገው ወይ ደግሞ ምን እንደሆነ አላውቅም። ግን ዝም ብለህ የሆነ ቦታ ትወስደኝና ከምጠይቅህ ጥያቄ ውጭ የሆነ ነገር እያነበብክ ጊዜን ትፈጅብኛለህ። የመጨረሻ የጠየከኝን ልድገምልህ። የጠየከኝን ደሱ እንደዚህ እናድርግ። አሁን ዮሐንስ ወንጌል 17 ላይ ሄደን የምታሳየኝ ምንድን ነው ማለት ነው? በወልድ የሚኖረው ኢየሱስ በአብ ጋር መኖሩ ወልድ በአብ መኖሩ ነው ማሳየት። እሺ ሂድ ቦታው ላይ
አሁንም እሺ በቃ ቦታው ላይ ቁጥር 5 ላይ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረ ክብር አንተ በራስህ ዘንድ አክብረኝ ይላል። ዓለም ሳይፈጠር ማን ከማን ጋር ነበር ስትል እዚህ ቦታ ላይ ዓለም ሳይፈጠር ኢየሱስ ከአብ ጋር ነበር። ጥያቄው ዓለም ሳይፈጠር ማን ከማን ጋር ነበረ ነው ጥያቄው? ነው እኮ ጥያቄው። እያወራን ያለን እኮ ኢየሱስ በአብ ጋር ነበር። እዚህ ጋር የመጣን ነው ኢየሱስ ልክ ለምሳሌ ጌታ ኢየሱስ በአብ ውስጥ እንዳለ አብም ደግሞ ተው በቃ አሁን ዝም ብለን እንትን ማድረግ አንችልም። እንደዛ አይደለም። ኧረ እንደው ወንጌላዊ ከአብ ወጥቼ መጣሁ እኮ ይላል አይደል? ሌላ ቦታ አይደለ? 17:21 ላይ እንደዚሁ እኮ ይናገራል አይደል? ሁሉ አንድ የሆኑ ዘንድ ከቃላቸውም የተነሳ በእኔ ስለሚያምኑ ደግሞ እንጂ ለነዚህ ያለ ምንም አንተ እንደላከኝ ይላል አይደል? ደሱ ቢያንስ ስታገኝ ማሳየት በቃ ተው ስልህ ቢያንስ መተው አለበት እኮ በቃ የለም። ልክ እኮ ነው አለ የሌለ ነገር እኮ ነው። እዚህ ቦታ ላይ አንተ እንደላከኝ ካለ የተላከው እኮ ከጥንተ ዘላለም የነበረ ከአብ ጋር የነበረ ነው የተላከው አይደል? ሳይኖር ይላካል እንዴ? ጥያቄው አብ ሳይኖር ላከው የሚል አለ ወይ ነው ጥያቄው የነበረው? ጥያቄው የጠየከኝ ኢየሱስ በአብ ውስጥ መኖሩ ወይም ከአብ ጋር መኖሩ ነው የጠየከኝ። መጽሐፍ ቅዱስ ደግሞ ከአብ ጋር ስለመኖሩ አሁን እኔ ዝም ብዬ መቀጠል እችላለሁ፣ ግን ይህን እዚህ ጋር ያለውን ሰው በሙሉ ዝም ብዬ እንዲሁ ጆሯቸው ላይ መጫወት ትክክል አይመጣም። እኔ እንደዛ አይነት ጥያቄ ከአብ ጋር ነበረ ወይ የሚል ጥያቄ አልጠየቅኩም። በአብ ዘንድ ነበረ ወይ የሚል ጥቅስ አለ ብዬ አልጠየቅኩም። እሺ በእኔ እንዳለ ይላል። ይኸውልህ ቃል በቃል ቅድም የጠቀስካት ጥቅስ ቁጥር 21 ላይ ይችን ብቻ አንዴ ስማኝ፣ ይችን ብቻ በደንብ አንዴ ስማኝ አደራ። በእኔ እንዳለህ እኔም ባንተ ይላል። እነርሱም እኔም ባንተ የሚለው ምን ማለት ነው? እኔ ባንተ አለሁኝ ማለት አይደለም እኮ። ባለማ ያው እዛ እኮ እኔ በአብ እንዳለሁ አብን በእኔ እንዳለ የሚለውማ አለ። የሚኖረው የሚለውን ግን ሲጠቀም ይሄ ቦታ ወንጌላዊ አይደለም። ይሄ ቦታ ላይ እኮ ግልጽ የሆነ ነው አይደለ? 21 ላይ አንተ እንደላከኝም ዓለም ያምን ዘንድ አለችኝ። ይችን አንዴ ብቻ አንዴ አታስወርደኝ። ይችን ብቻ ይችን አንዴ አንብብልኝ። ይችን አንዴ ላንብብልህ። አንዴ ካልሆነ ትተዋለህ፣ ችግር የለውም። ይችን አንዴ ላንብብልህ፣ እወርዳለሁ፣ ችግር የለም። በራሴ ፈቃድ አሁን ሌላ ጥያቄ ልጠይቅ። አንዴ ያላነበብክልኝም አንዴ ይችን በጣም ስለፈለግኳት ነው ደሱ። አሁን ማስረጃ ካለ ይህን እንተወው እና ማስረጃ ካለ እንድታቀርብልን የምሰጥህ አብና ወልድ የተለያዩ አካላት መሆናቸውን የሚያሳይ የመጽሐፍ ቅዱስ ማስረጃ አለ? አዎ አሳየሁኝ እኮ ቅድም እኮ አውጥቼልሃለሁኝ። አብና ወልድ የተለያዩ አካላት መሆናቸውን? አዎ። የት ነው? እሺ ሁለተኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ እሱን ቅድም ያነበብነው ነበርና የተለያዩ መሆናቸውን በደንብ ያሳያል። እንዲህ ይላል ከእግዚአብሔር አብ እና የሚል ኮንዳክሽን ነው የሚጠቀመው ያለ እና ከአብ ልጅ ከኢየሱስ ክርስቶስ። አይ ኢየሱስ ክርስቶስ የአብ ልጅ ነው እንጂ አብ ነው አይልም እዚህ ክፍል ላይ። አሁንም ጥያቄ ሁለቱ የተለያዩ ናቸው። ጥያቄ ምንድን ነው? ጥያቄህ አብና ወልድ የተለያዩ አካላት ለመሆኑ መረጃ አለው ወይ አይደል ያልከኝ እኮ። አሁን የጠቀስክልኝ ከእግዚአብሔር አብና ከእግዚአብሔር መሆኑን ነው የነገረን እንጂ የተለያዩ አብና ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ይላል። ኢየሱስ ክርስቶስ የአብ ልጅ ነው ይላል። ኢየሱስ ክርስቶስ የአብ ልጅ ነው ሲል አንተ ደግሞ አይ ኢየሱስ ክርስቶስ የአብ ልጅ ነው አይደለም በእናንተ አስተምሮ መሰልና የኛን አስተምሮ ተው። የኛን አስተምሮ እኔ አስተምርሃለሁ። እሱ እኔ አሁን እየተቀበለዋለሁ። እግዚአብሔር አብና ለሱም ብዬ ነው ወልድ ልጁ የተለያዩ አካላት ናቸው የሚል ማስረጃ ነው ያለው። እኔማ እግዚአብሔር አብ እንዳለ አምናለሁ፣ ልጁ እንዳለ አምናለሁ። እኔ ግን እግዚአብሔር አካል ስንል ምን አይነት ሁለት እንደሆኑ ታምናለህ?
እሱን ነው ማስረጃ የምፈልገው። የተለያዩ አካላት መሆናቸው በአካል የተለያዩ መሆናቸውን ማስረጃ እግዚአብሔር አብና እግዚአብሔር አብና አካል ስትል ምን አይነት ነው የምታስበው? በፈለከው አይነት አካል አንተ በፐርሰን በለው በኢሴንስ በለው ምናልባት ካንተ እንድነሳ በፈለከው አንተ በምታምነው የተለያየ ፐርሰን በለው የተለያየ አካል በለው አንተ የሚመችህ አካል ማለት አካል ደሱ አካል ፐርሰን ማለታችን ነው ወይም እሱ ብለን እንጠራው እንችል ነው። እሱ የምንለው ማለታችን ማለት ደሱ አንተ አካልን በምታምንበት በየትኛው በፐርሰን ብለህ ነው በምን በለው ወይም አድርገህ የሚያሳይልህ የመጽሐፍ ቅዱስ ማስረጃ አለ? እሺ አንድ ብቻ አለ። እሱማ እስካሁንም ድረስ ሁሉንም አለ። ዮሐንስ ወንጌል ምዕራፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 16 ላይ የላከኝ አብ ከእኔ ጋራ ነው እንጂ ብቻዬን አይደለሁምና ይላል። የላከኝ አብ አንድ አብ የሚባል አለ የላከው። ሁለተኛ እንደገና ብቻዬን አይደለሁም ያለ ማን አለ? ክርስቶስ አለ ማለት ነው እኮ። ወልድ ብቻውን አይደለም። ለምን? ማን አለ? አብ በውስጡ አለ ማለት ነው። አሜን በእኔ ይኖራል ስላለ የሁለት ሰዎች ምስክር እውነት እንደሆነ በሕጋችሁ ተጽፏል። ስለ እኔ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል ይላል። ሁለት ምስክሮች በሕጉ መሰረት ሁለት ምስክሮች ተቀባይነት አላቸው አይደል? ሁለት ፐርሰን ናቸው ወይስ አንድ ናቸው? ሁለት ሰዎች ሁለት ፐርሰን ናቸው። አብና ወልድ ግን ሁለት ሰዎች አይደሉም። አይ ስለ ሁለት ምስክር ነው የጠየቀው። ሁለት ምስክሮች ሁለት ፐርሰን ናቸው ወይስ አንድ ፐርሰን? ሁለት ምስክሮች ሁለት ምንድን ናቸው? እዛ ክፍሉ ላይ ሁለት ምስክሮች የተባሉት ሁለት ምንድን ናቸው? አሁን ያነበብኩት ሁለት ምስክሮች እኔ የጠየቁ ሁለት ምስክሮች ሁለት ፐርሰን ናቸው ወይስ አንድ ፐርሰን ናቸው? እነኛ ሁለት ምስክሮች ሁለት ምንድን ናቸው ተብሎ የተጻፈው? ላንብብልህ፣ ደግሜ ላንብብልህ። የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። በሕጋቸው ምን ተጽፏል? የሁለት ሰዎች ምስክር። አንዴ ስማኝ። አይ አሁንማ እያነበብኩት እኮ ነው። እንዲማ አይሆንማ። ሁለት ሰዎች ነው አይደል የሚለው እኮ። ልቀጥል እኮ አልጨረስኩም እኮ አንብቤዋለሁ እኮ አላለፍኩትም። የሁለቱ ሰዎች ምስክርነት ይኸው አዳምጠኝ። የሁለቱ ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የምመሰክር እኔ ነኝ። ስለ ራሴ የምመሰክር ማነኝ አለ? እኔ ነኝ ብሎ ስለ ራሱ ይናገርና የላከኝ አብም ስለ እኔ ይመሰክራል አለ። ስለዚህ ስንት ምስክር መጣ ማለት ነው? አንዱ ራሱ ስለ ራሱ ይመሰክራል። ሁለተኛ እንደገና የላከው አብ ስለ ራሱ ይመሰክራል። ሁለት ምስክሮች በሕግ ደግሞ ምንድናቸው ብሎናል? የሁለቱ ሰዎች በሕግማ ያለው ሁለት ሰዎች ነው። የአብና የወልድ እኮ የሁለት ሰዎች አይደለም። ሁለቱ ሰዎች ያልካቸው ደሱ ሁለቱ ሰዎች ያልካቸው የአብና የወልድ ምስክርነት እንደ ሁለት ይወሰዳል ማለት ነው። ሁለት ሰዎች ያልካቸው ሁለቱም ፊዚካል አካል ናቸው አይደለም? ይሰማል? ይሄኛ ልክ ነው። ሁለቱም ፊዚካል አካል ናቸው። ልክ ነው። ፊዚካል ናቸው። እና ሁለቱ ሰዎች ስለ ራሳቸው ነው የሚመሰክሩት በሕጉ ላይ ያሉት ስለሌላ ሰው ሁለቱ ሰዎች ስለሌላ ሰው ቢመሰክሩ እነዚህ ሰዎች ምን ያደርጋሉ ማለት ነው? ምስክርነታቸው ሙሉ ይሆናል። ስለዚህ ጌታ ኢየሱስ ሕጋቸውን አነሳና ስለ ራሴ የምመሰክር እኔ ነኝ። ስለዚህ ከሕጉ ጋር አይገናኝም ማለት ነው። በሕጉ እንደዛ ነው። ሕጉ መስካሪዎች ስለሌላ ሰው ነው እንጂ የሚመሰክሩት ስለ ራሳቸው መስካሪ ሆነው አይቀርቡም። አሁን ግን እዚህ ላይ ግን እኔ ግን ስለ ራሴ እመሰክራለሁ አለ። እየተደማመጥን ስለ ራሴ እመሰክራለሁ አለ። አብም ይመሰክራል አለ። አብ እነኛ ሁለቱ ሰዎች ፊዚካል አካል ናቸው፣ ስለ ራሳቸውም አይመሰክሩ ናቸው። አብና ወልድ ጋር ስትመጣ ግን ወልድ ፊዚካል አካል ነው፣ አብ ፊዚካል አካል ነው። እሺ አንደኛ ስለ ፊዚካል አካል አይደለም እያወራን ያለን ነው። ስለ ምስክር ለመሆን ልጠይቅህን መልስልኝ እንጂ ደሱ
አብ ፊዚካል አካል ነው ወይ? አብ ፊዚካል አካል አይደለም። ወልድ ግን እዛ አሁን ይህንን የሚናገረው ወልድ ግን ፊዚካል አካል ነው አይደለም? ፊዚካል አካል ነው። ስለዚህ የብሉይ ኪዳኑ ምሳሌ ሁለት ሰዎች የብሉይ ኪዳኑ እንደዚህ ነው። የኔና የአብ ግን ይለያል። እኔ ስለ ራሴ መሰክራለሁ፣ አብም መስክሯል። የአብ መስካሪው አብ ግን የት ነው የሚኖረው ነው ብሎ የነገራቸው? በእኔ ነው የሚኖረው። እኔ አሁን አንተን እየጠየቅኩ ያለሁት ፊዚካል የሆነና ፊዚካል ያልሆነ አብና ወልድ። እሺ፣ ስለዚህ ሁለቱም ይመሰክራሉ። አሁን እያልከኝ ያለው እኮ ሁለቱም ይመሰክራሉ፣ በአካል አይለያዩም ነው እንጂ እኮ ምስክርነትማ አንደኛ ዮሐንስ ላይ አንደኛ ስለ መስካሪ ስታጠና አንደኛ ዮሐንስ ምዕራፍ 5 ቁጥር 6 ላይ በምድር የሚመሰክሩ 3 ናቸው ይላል አይደል? አንብበዋል? ደሱ ቀጥል። በምድር የሚመሰክሩ ስንት ናቸው? ቀጥል። እሺ 3 ናቸው። እሺ ምንድን ናቸው? መንፈስ፣ ውሃውና ማን ነበር የሚላል? ደሙ እና ደሙ መንፈሱ ግን የተለያዩ አካል ናቸው። እነዚህ ኢንዲኬት የሚያደርጉት ደሙ የሚለው ያው ክርስቶስን የሚያጠይቅ ነው። መንፈሱ የሚለው መንፈስ ቅዱስን የሚያጠይቅ ነው። ቃሉ የሚለው እግዚአብሔር አብን የሚያጠይቅ ነው። ቃሉ አይደለም። ውሃው የሚለው እግዚአብሔር አብን ያጠይቃል። እስኪ አሳይ። ውሃው ማለቱ እግዚአብሔርን ያጠይቃል። እሺ ክፍሉ ላይ ግን በውሃና በደም የመጣ ማንን ነው የሚለው? ይህ ችግር የለውም። አሁን አንተ ማለት ነው ደሙ የሚለው ወልድን ነው፣ ውሃው የሚለው አብን ነው ብለሃል። እሺ እኔው አሁን ክፍሉ። ስለዚህ ኢየሱስ ክርስቶስ አብም ወልድም ነው እያልከኝ ነው ማለት ነው? አላልኩም። አብን ወልድም እንደ ኢየሱስ ክርስቶስማ የአብ ልጅ ነው ብዬ ቅድም እኮ የጠቀስኩልህ ጥቅስ ለምን አልፈታልኝም? ግን ኢየሱስ ክርስቶስ የአብ ልጅ ነው የሚለውን እኮ ተቀብለኛል አይደል? ኦኬ እሺ። አንደኛ ዮሐንስ ምዕራፍ 5 ቁጥር 6 ላይ በውሃና በደም የመጣ ይህ ነው እርሱም ማነው ነው የሚለው? እሺ ቀጥል። እሺ አንብበው። ኦኬ በቃ እንትን ነው። እሺ ዝም ብሎ ስለዚህ በውሃና በደም የመጣ ይህ ነው እርሱም ኢየሱስ ክርስቶስ ነው ነው። ስለዚህ ውሃው አብ ነው ካልክ፣ ደሙ ወልድ ነው ካልክ፣ ስለዚህ በራስህ እንኳን መንገድ ብትሄድ ኢየሱስ ክርስቶስ ወልድ ብቻ ነው ብለህ ለማለት አትችልም ማለት ነው። ውሃው አብ ከሆነ ደሙ ወልድ ከሆነ እንዴት አድርገህ ነው ኢየሱስ ክርስቶስ ወልድ ብቻ ነው የምትለው? ስለዚህ በመጽሐፍ ቅዱስ ውስጥ አብና ወልድን በአካል የሚከፋፈል ማስረጃ የለም። እንግዲህ የወንድማችን ያው ትንሽ ትዕግስት የሚያስጨርስ ቢሆንም እድል ሰጥቼው ቦታዎችን ሁሉ እንዲያሳይ እድል ለማሳየት ያው እንትን አድርጌያለሁ፣ ግን የለም እና ያው እልህ ውስጥ ይገባሉ። ከዛ ትንሽ ቢወጡ ደግሞ አስወጣቸውን ምናምን የሚል ነገር ስላለ ነው እድል የምሰጣቸው። ግን ለሚጠየቁት ጥያቄ ወይም ደግሞ ለሚሉት ነገር ራሳቸው ለሚሉትም ነገር ማስረጃ የለም ማለት ነው። ብዙ ጊዜ አሁን ዮሐንስ ወንጌል ምዕራፍ 8 ላይ አሁን ቅድም እሱ የጠቀሰውን የሁለት ሰዎች ብሎ እያነበቡ ልክ ለአብና ለወልድ ኤግዛክት ምሳሌ አድርገው ይህንን አብና ወልድ የተለያዩ ሁለት አካላት ናቸው ለማለት የሚጠቅሱ ልጆች አሉ በዚሁ ዝም ብሎ አንዳንድ ቦታ ላይ። ግን ኤግዛክት ምሳሌ አይደለም። ያ በሕግ ያለው እንደዛ ነው፣ የእኔ ግን እንደዛ አይደለም ነው ኢየሱስ እያለ ያለው። እግዚአብሔር ይመስገን። ምክንያቱም ምንድነው ያላቸው? የስጋዊ ፍርድን እና የእሱን ፍርድ እያነጻጸረ ነው። ቁጥር 15 ላይ እናንተ ስጋዊ ፍርድን ትፈርዳላችሁ፣ እኔ በአንድ ሰው እንኳን አልፈርድም አለ። ስለዚህ እናንተ ስጋዊ ፍርድ ነው የምትፈርዱት። ከምን የተነሳ ነው ያም ፍርድ የእናንተ የሚመጣው ነው ያላቸው? የላከኝ አብ ከእኔ ጋር ነው እንጂ ብቻዬን አይደለሁም። እኔ በፍርድ ፍርዴ እውነት ነው አለ። ስለዚህ የኔ የወልድ ፍርድ እውነት የሚሆነው አብ ከኔ ውጪ አይደለም፣ ከኔ በተለየ አካል ነው አይደለም ያለው። አብ ብቻዬን አይደለሁም። የት ነው? ከኔ ጋር ነው።
ስለዚህ የተለያየ አካል ነው ማለት ነው። ከኔ ጋር ነው ሲል ደግሞ እንዴት ነው አብ ከወልድ ጋር የሆነው ስንል በእኔ የሚኖረው አብ ስራውን ይሰራል ብሎ ነው ያስቀመጠው። ሁለት ሰዎች ምስክርነት ነው እንጂ የሚለው የሁለት ምስክርነቶች አለ የሚለው የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። በሕጋችን አይደለም፣ በሕጋችሁ ለነሱ ነው የተሰጠው እንጂ ሕጉ ለሱ አይሆንም። ምክንያቱም እሱ ሁለት ሰዎች አይደለማ። እሱ ሁለት ምስክር አያስፈልገውማ። እኔ በመሰክር ራሱ ፍርድ እውነት ነው አለ እኮ። በሕግ ላይ ግን የሁለት ሰዎች ምስክርነት ነው እንጂ እውነት የሚሆነው የአንድ ሰው ምስክርነት እውነት አይሆንም። በሕግ ላይ ሄደን ማየትም እንችላለን። ዘዳግም 17 ላይ ብንሄድ የአንድ ሰው ምስክርነት እውነት አይሆንም። ክርስቶስ ግን ምን አለ? እኔ ስለ ራሴ በመሰክር ምስክርነት እውነት ነው አለ። ስለዚህ ከሕጉ ውጭ ነው ማለት ነው። ሌላኛው መስካሪ እስከሚመጣ ድረስ የኔ እውነት አይደለም አላለም። ዘዳግም መጽሐፍ 17 ላይ በእርግጥ ያው አንዳንድ ሰዎች እንደዛ ስለሚሉ ያው የወንድማችን እሱ መንገድ የሚያዋጣ ከሆነ ብሎ ነው የሞከረው። ግን ያው አያስኬድም። እግዚአብሔር ይመስገን። ሁለት ቦታዎች ላይ አሉ። አንደኛው ዘዳግም 17 ላይ፣ አንዱ ደግሞ ዘዳግም 19 ላይ ነው። ቁጥር 15 ስለ በደሉ ሁሉ ክፉ በማድረግም ስለሰራት ኃጢአት ሁሉ በማንም ላይ አንድ ምስክር አይቁም ይላል። አንድ ምስክር አይቁም። በሁለት ምስክሮች ወይም በሶስት ምስክሮች አፍ ነገር ሁሉ ይጸናል ይላል። ስለዚህ አንድ ምስክር ግን አይሆንም፣ እውነት አይሆንም ማለት ነው። ወደ ክርስቶስ ጋር ስትመጣ ግን እኔ በመሰክር እኔ ስለ ራሴ በመሰክር ምስክርነቴ እውነት ነው ይላል። ስለዚህ በሕጉ መሰረት ከሆነ አይሆንም። ምስክርነቱ እውነት የሚሆነው ሁለት ሰዎች ሲመሰክሩ ነው የሕጉ የሚለው። ሁለተኛ ደግሞ የአብና የወልድ ደግሞ ሁለት ሰዎች የተባለው ሁለት ፊዚካል ናቸው። ወደ አብና ወልድ ስንመጣ ደግሞ አብ ፊዚካል አይደለም፣ ፊዚካል አካል ወልድ ነው። ሶስተኛ ደግሞ አንደኛው ምስክር የብሉይ ኪዳኑ ምስክር ሁለት ምስክሮች የተባሉት አንደኛው ምስክር በሌላኛው ምስክር ውስጥ አይኖርም። ጴጥሮስ መስካሪ ጳውሎስ መስካሪ ሆኖ ጳውሎስ በጴጥሮስ ውስጥ ጴጥሮስ በጳውሎስ ውስጥ አይኖርም። ወደ አብና ወደ ወልድ ስንመጣ ግን እኔ በአብ እንዳለው አብም በእኔ እንዳለ እመኑ ይላል። ስለዚህ ከዛኛው ምስክር ጋር አንድ አይነት ለማድረግ የሚኬደው መንገድ አያስኬድም። ኢየሱስ ይህን ያመጣው ለንጽጽር ነው። እናንተ የምታውቁት ሕጋችሁ የሁለት ሰዎች ምስክርነት ይፈልጋል ነው ያላቸው። ወደ እኔ ስንመጣ ግን እኔ ስለ ራሴ የምመሰክረው ምስክርነት ራሱ እውነት ነው ያላቸው። ለምን? አብ ከኔ ጋር ነው ያለው። እግዚአብሔር የተመሰገነ ይሁን። ስለዚህ አብና ወልድን በአካል የሚከፋፈል ማስረጃ ምንም የለም። ብዙ ጊዜ ይሄ ጥቅስ ሲጠቅሱ እሰማለሁ። በምን እንደሚያገናኙት አላውቅም፣ ግን ያው ለመቀላቀል ይሞከራል።